እነዚህ ሰባቱ ተማሪዎች በተደጋጋሚ የሚሰሯቸው ስህተቶች ናቸው። ሃይ ጋይስ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ 7 ተማሪዎች በተደጋጋሚ የሚሰሯቸውን ስህተቶች እናያለን። ያ ማለት ደግሞ እነዚህን ስህተቶች እናንተ መቅረፍ ከቻላችሁ በሚቀጥሉት ወራት በምትዘጋጁበት ጊዜ ለኢንትራንስ ሊሆን ይችላል ወይም ለሌሎች ፈተናዎች ራሳችሁን ካላችሁት ግሬድ ከፍ ለማድረግ በደንብ ሃይ ስኮር እንድታመጡ ስለሚረዳችሁ፣ በተለይ ደግሞ ለኢንትራንስ ኤግዛም ፕሪፓሬሽናችሁ በደንብ እነዚህን ስህተቶች ማስወገድ ይጠበቅባችኋል። I'm sure ጠቃሚ ቪዲዮ እንደሚሆንላችሁ። So let's dive in. እሺ የመጀመሪያው ፕሮክራስቲኔሽን። ያ ማለት ደግሞ አንድን ነገር እሰራለሁ ካላችሁ በኋላ የሆነ ጊዜ ወስዳችሁ ያን ቶሎ መጨረስ ይጠበቅባችኋል። የሆነ ዲሌይ እያደረጋችሁ ለሆነ ጊዜ ያክል እያሻገራችሁት እያሸጋገራችሁት ስራውን ለሚቀጥለው ጊዜ እያላችሁ ነገ እሰራዋለሁ በኋላ እሰራዋለሁ እያላችሁ በምታሸጋግሩበት ጊዜ በጣም ይሄ አንደኛ የስንፍና ምልክት ነው። ሁለተኛ ደግሞ በደንብ ፕሮዳክቲቭ እንዳትሆኑ፣ ነገሮችን በጊዜው እንዳትጨርሱና አንዳንድ ከዚህ በፊት እንደነገርኳችሁ አይነት ችግሮች እንዲፈጠሩባችሁ ስለሚያደርጋችሁ በደንብ ፕሮክራስቲኔሽንን ማስወገድ አለባችሁ። ወይም ደግሞ አንድ ነገር በኋላ ሰራዋለሁ እያሉ ጊዜውን ማራዘም ማለት ነው። እነዚህ አይነት ስህተቶችን መስራት የለባችሁ። ለዚህ ደግሞ መፍትሄ የሚሆነው አርሊ ስቴጅ ላይ ጥቃቅን የሆኑ ስቴፖችን በመውሰድ ቶሎ ስራውን ኮምፕሊት ማድረግ መቻል ወይም መሞከር በደንብ ያስፈልጋል ማለት ነው። እንደዚህ አድርጋችሁ ፕሮክራስቲኔሽንን በደንብ አስወግዱ። ለኢንትራንስ ኤግዛም ፕሮክራስቲኔሽን በጣም ይጎዳችኋል። ስለዚህ ይህን ማስወገድ አለባችሁ። አሁኑኑ ጥናት ጀምሩ። አሁኑኑ ያላችሁን ቻፕተር ፕላን አድርጉትና አሁኑኑ ቶሎ መጨረስ ካለባችሁ አሁን ቶሎ ጨርሱት። እንደዛ ካላደረጋችሁ ነገ አጠናለሁ ነገ ጀምራለሁ የምትሉ ከሆነ ለኢንትራንስም ሆነ በየትኛውም ግሬድ ላላችሁ ተማሪዎች በቃ የማሳካት እድሉ እያጠበባችሁ ስለምትሄዱ ቶሎ አርሊ ስቴጅ ላይ ታስካችሁን ቶሎ ጨርሱ። ሁለተኛው ስህተት ደግሞ ስታጠኑ ምንም አይነት ፕላን ሳይኖራችሁ ቀጥታ ዝም ብላችሁ መጀመር ነው። ይሄ ደግሞ በጣም ይጎዳችኋል። ምክንያቱም የት እንደምትደርሱ በምን ያክል ጊዜ አኮምፕሊሽ እንደምታደርጉ ቀድማችሁ ምንም ፕላን ስላላደረጋችሁት ምንም አይነት ግንዛቤ አይኖራችሁም። ዝም ብላችሁ ራንደምሊ ደስ ሲላችሁ ታጠናላችሁ፣ ደስ ሳይላችሁ ደግሞ ትተውታላችሁ። ይሄ ደግሞ በጣም የንባብ ፍላጎታችሁ ሞቲቬሽናችሁን ኪል ያደርገዋል። በእርግጥ ወዲያውን ሞቲቬሽን እንዳላችሁ ልታጠኑት ትችላላችሁ። ነገር ግን የምታጠኑት ደግሞ ቀጣይነት የሌለው እንዲሁም ደግሞ ለእናንተም ፕሮዳክቲቭ እንድትሆኑ የማይረዳችሁ እንዲሆን ያደርግባችኋል። በቃ የሆነ ሲሊ እንድትሆኑ የሚያደርጋችሁ። ስለዚህ ያን ጊዜያችሁን በደንብ ለመጠቀም የግድ ፕላን አውጡና በደንብ ራሳችሁን እዛ ጋር ኮሚትድ ሁናችሁ በደንብ ያን መጨረስ መቻል አለባችሁ። እንደዛ ካደረጋችሁ ግን አሪፍ የሆነ ውጤት በኢንትራንስ ኤግዛም ስኮር እንድታደርጉ አሪፍ የጥናት ጊዜም እንዲኖራችሁ ማድረግ ትችላላችሁ። ይሄ ደግሞ ስተዲ ስኬጁል በማውጣት እዛም ስቲክ አድርጋችሁ በደንብ ኮሚትመንት ሰጥታችሁ እንድታነቡ በደንብ መሻሻል እንዲመጣ እንዲያደርግላችሁ ስለሚረዳችሁ ያን በማድረግ ነው አሪፍ ስኮርም ለማምጣት በደንብ መዘጋጀት ብችሉትም ሞቲቬሽን ባይኖር እንኳን ያን እንደ ሩቲን ወስዳችሁ ወይም ደግሞ በጣም ልክ እንደ ሀቢት አድርጋችሁ በተደጋጋሚ ሰርታችሁ አሪፍ ውጤት ለማምጣት ለኢንትራንስ መዘጋጀት የሚችሉት። ሶስተኛው ስህተት ደግሞ ተማሪዎች የሚሰሩት አንደርስታንድ ከማድረግ ይልቅ ይሄ ሜሞራይዝ ለማድረግ ይሞክራሉ። ያ ማለት ኮንሴፕቱን ሳይረዱት የግድ ቃል በቃል ያን ቃል ለመሸምደድ መሞከር። ግን ይሄ ብዙ ጊዜ በሶሻል ተማሪዎች ላይ የሚከሰት አይነት ነገር ነው፣ ቃል በቃል ለመሸምደድ የሚሞክሩት። ነገር ግን ሀሳቡን አንደርስታንድ ማድረግ በደንብ ያስፈልጋል። ምክንያቱም ቃሉን ልትረሱ ትችላላችሁ የተሸመደደ ነገር ከሆነ። ከተረዳችሁት ግን በራሳችሁ ኤክስፕሬስ ልታደርጉት ትችላላችሁ። ሲቀጥልም ደግሞ አንድ ጊዜ እናንተ ጋር ከተዋዳችሁ በኋላ አይምሯችሁ ከተረዳው በኋላ አይጠፋም ወይም ደግሞ ሎንግ ተርም ሚሞሪ ላይ ይቀመጣል። እናንተም አንደርስታንድ ካደረጋችሁት ቶሎ አውጥታችሁ ያን ነገር አፕላይ ማድረግ እንድችሉና እንዳትረሱት ኮምፕሮማይዝ እንድታደርጉት እንዲሁም ደግሞ በዛ ዙሪያ ላይ ክሬቲቭ የሆነ አንደርስታንዲንግ እንዲኖራችሁ በደንብ ስለሚጠቅማችሁ አንደርስታንድ ማድረግ በጣም ወሳኝ ነገር ነው። አይምሯችን ሾርት ተርም ሚሞሪ ላይ ማለት እስከ ፈተና ሸምደን ልንገባ እንችላለን፣ ግን ክሬቲቭ አያደርግንም ወይም ደግሞ ሎንግ ተርም ላይ አይወስደንም። ወዲያውኑ ከሸመደድን በኋላ በቃ ፈተና ስንወጣ ምንም የምናስታውሰው ነገር አይኖርም። ይሄ ሶስተኛው ተማሪዎች የሚሰሩት በጣም ከባድ ስህተት ነው ማለት ነው። አራተኛው ተማሪዎች የሚሰሩት ከባድ ስህተት ደግሞ በጣም ደካማ የሆኑበትን ሳብጀክት ኢግኖር ያደርጉታል ወይም ደግሞ በቃ አንድ ጊዜ ተስፋ ቆርጠው መተው ነው። ይሄ ደግሞ በጣም ኢንትራንስ ላይ በተለይ በጣም ይጎዳችኋል። ማለት በደንብ ጎበዝ የሆናችሁበትን ብቻ ጥቃችሁ መያዝ ጥቅም የለውም ለማልፈልጊ አይደለም፣ ግን በደንብ ባላንስ ማድረግ አለባችሁ። ሁለቱንም ፕራዮሪቲ የምትሰጡትን ፕራዮሪቲ ሰጣችሁ ባላንስ ካላደረጋችሁት የምታውቁት ላይ ብቻ እዛ ነገር ብቻ ላይ ፎከስ ወይም እዛ ሳብጀክት ላይ ብቻ ፎከስ ማድረግ በአንዱ ውጤታችሁ ከፍ ይል እንኳን አንዱ በአቬሬጅ ዝቅ ስለሚያደርግባችሁ ውጤታችሁ አሪፍ እንዳይሆን የምታመጡትም
ስኮራችሁም አሪፍ እንዳይሆን ያደርግባችኋል። ስለዚህ በደንብ እናንተ እዛ ጋር አሪፍ ውጤት ስኮር ማድረግ የምፈልጉ ከሆነ ባላንስ አድርጋችሁ ሁለቱን መጨረስ ይኖርባችኋል። ፌስ አድርጉት፣ ተጋፈጡት። በቃ ደካማ የሆናችሁበትን ሳብጀክት ጎበዝ ለመሆን መሞከር። በየዕለቱም የሆነ ያክል ጊዜ ሰጣችሁ። ለምሳሌ ማትስ አንድ ሰው ጎበዝ አይደለም ብሎ ካሰበ ለማትስ በየቀኑ አንዳንድ ሰዓት ይሰጥና በአንድ ሰዓት ውስጥ ያጠናል፣ ኤክሰርሳይዝ ያደርጋል። የሆነ ነገር ስለ ማትስ አንደርስታንዲንጉን እያሰፋ ይሄዳል። እንደዚህ ከሆነ አት ዘ ኤንድ ኦፍ ዘ ኢየር አሪፍ የሆነ ስኮር ለማምጣት እናንተም አንደርስታንዲንጋችሁ ከፍ እንዲል ማድረግ ትችላላችሁ። አምስተኛው ተማሪዎች የሚሰሩት ስህተት ደግሞ መልቲታስኪንግ ወይም ደግሞ በአንድ ጊዜ ብዙ አይነት ሳብጀክቶችን ለማጥናት መሞከር፣ ብዙ ስራዎችንም አንድ ጊዜ አኮምፕሊሽ ለማድረግ መሞከርና ራሳችን ላይ በጣም ኦቨርሎድ ለማድረግ እንሞክራለን። ይሄ ደግሞ በጣም ከባድ የሆነ ስህተት ነው። ምክንያቱም አይምሯችን በአንድ ጊዜ አንድ ነገር ላይ ብቻ ነው ፎከስ ሊያደርግ የሚችለው እንጂ ሁሉም ነገር ላይ አንድ ጊዜ ፎከስ አድርጎ ፕሮዳክቲቭ መሆን አይችልም። ይሄን ደግሞ ከዚህ በፊት በተለያዩ አይነት ቪዲዮዎች ተናግሬያቸዋለሁ እና በደንብ ፎከስ አድርጋችሁ አንድ ነገር ላይ ብቻ ዴዲኬቱ ናችሁ በደንብ ስሩ። እዛ ነገር ላይም ደግሞ ፎከስ አድርጉ። ከዛም ፎከስ ካደረጋችሁ በኋላ አንዱን ስጨርሱ ወደ አንዱ ሌላው ሂዱ እንጂ ፖሞዶሮ ቴክኒክን በመጠቀም ሌሎች አንዳንድ ነገሮችን በመጠቀም አሪፍ የሆኑ ነገሮችን መስራት ይጠበቅባችኋል እንጂ ማንንም እንዳሰሙ በቃ በአንድ ጊዜ ብዙ ነገር አኮምፕሊሽ ለማድረግ አትሞክሩ። ይሄ መልቲታስኪንግ ማለት በጣም ራሳችሁን በቃ አሪፍ ውጤት ማምጣት የማትፈልጉ ከሆነ ብቻ ነው ይሄን መልቲታስኪንግ ማካሄድ የሚጠበቅባችሁ። ያ ማለት አሁን አንድ ሰው ማትስ እያጠና ወዲያውኑ ቼንጅ አድርጎ ወደ ፊዚክስ እንዲሁም ደግሞ ወዲያውኑ ወደ ባዮሎጂ የሚሄድ ከሆነ በደንብ አይምሮ ያን ነገር ሳይዋህደው ወይም የማትስን በደንብ አንደርስታንድ አድርጎ ራሱ ጋር ሳያዋህደው ወደ ሌላ ቼንጅ ማድረግ ከዚህ በፊት ያጠናቸውን እንድንረሳ እንዲሁም ደግሞ ሁሉም ጋር ስካተርድ የሆነ ፎከስ እንዲኖረን ያደርጋል። ስለዚህ እዚህ ጋር በደንብ ማሰብ አለባችሁ። በቃ መልቲታስኪንግ የሚባል ነገር አለባችሁ። ለመልቲታስኪንግ እንዳትጋለጡ የሚያደርጋችሁ ሌላኛው አሪፍ ነገር ደግሞ ከዲስትራክሽን ፍሪ የሆነ ወርክ ስፔስ ማዘጋጀት ወይም ደግሞ ስተዲ ፕሌስ አዘጋጅታችሁ እዛ በምታጠኑበት ጊዜ ብቻ እዛ ቦታ እየሄዳችሁ የምትጠቀሙበት አንድ አሪፍ የሆነ ፕሌስ ማዘጋጀት ነው። ከዚህ በፊት ለዛ የሚሆን አንድ ቪዲዮ ሰርች ያለው እሱ ማየት ትችላላችሁ። እንደዛ በማድረግ ፎከሳችሁን መጨመር፣ አንድ ነገር ላይ ብቻ ፎከስ አድርጋችሁ ወደ ሌላኛው ቀጣይ በመሄድ ፕሮዳክቲቭ መሆን ነው እንጂ መልቲታስኪንግን መስራት የለባችሁ። እንደዛ ካደርጋችሁ ፎከሳችሁን ይቀንሰዋል፣ ፕሮዳክቲቭ እንዳትሆኑ ያደርጋችኋል። ስለዚህ እንደዛ በማድረግ አሪፍ የጥናት ጊዜ እንዲኖራችሁ ማለት ነው። ስድስተኛው ተማሪዎች የሚሰሩት ስህተት ደግሞ የእንቅልፍና የጤና አጠባበቅ ጉድለት ነው። ያ ማለት ደግሞ እኛ ለራሳችን የምንሰጠው ማለት ለራሳችን ያለን አመለካከት ዝቅ ያለ እንዲሆን ያደርጋል። ምክንያቱም አሪፍ እንቅልፍ ካልተኛን ያነበብነው በሙሉ ኮምፕሬንድ አድርገን በደንብ መረዳትና ወደ ሎንግ ተርም ሜሞሪ እንዲሄድ የማድረግ እድላችን ዝቅ እናደርገዋለን። ሁለተኛ ደግሞ አይምሯችን እረፍት ይፈልጋል። ሁሉንም ነገር ለማዋሃድ ሰውነታችንን በደንብ እንዲስማማን በደንብ እንቅልፍ ያስፈልገናል። እንዲሁም የጤና አጠባበቅ ዳይት ማድረግ ያስፈልገናል። ነገር ግን እኛ ጃንክ ፉዶችን የምንመገብ እንቅልፋችን የምናሳጥረው ከሆነ ምናምን ትንሽዬ እንቅልፍ የምንተኛ ከሆነ ይሄ ፕሮዳክቲቪቲያችን ላይ በጣም ተጽዕኖ እንዲኖረው ያደርጋል። ያ ማለት ደግሞ በቃ ደካማ የሆነ የእንቅልፍ እና የጤና አጠባበቅ ድክመት ካለብን፣ ደካማ የሆነ ልምድ ካለን ይሄ ፕሮዳክቲቪቲያችን ላይ በጣም ማተር የሚያደርግ ነገር ስለሆነ ያ ማለት አንዳንድ ተማሪዎች ምን ያደርጋሉ ሌሊቱን በሙሉ ቁጭ ብለው በማደር ምናምን የሚታለፍ አሪፍ ውጤት የሚመጣ ምናምን ነገር ይመስላችኋል። በእርግጥ ነው በደንብ ካጠናችሁ፣ በደንብ ኤክሰርሳይዝ ካደርጋችሁ፣ ጥያቄ ከሰራችሁ አሪፍ ስኮር ታደርጋላችሁ። ነገር ግን ምንድነው አይምሯችን እረፍት ይፈልጋል። ያ ማለት ደግሞ በደንብ እንቅልፍ ያስፈልገናል። በደንብ መተኛት በቀን ውስጥ ደግሞ ከ5 እስከ 8 ሰዓት የሚደርስ በአቬሬጅ መተኛት ይጠበቅብናል እንደ ሳይንሱም ከሆነ ማለት ነው። እና አይምሯችን በደንብ ያም ደግሞ ስንተኛ በጣም ጥራት ያለው እንቅልፍ መሆን አለበት እና አይምሯችን በደንብ ያነበብናቸውን ነገሮች ኮምፕሬንድ እንዲያደርግ ምናምን አናላይዝ እንዲያደርገው እድል መስጠት አለብንና ጃንክ ፉዶችንም በዚሁ መንገድ አለመመገብ፣ ውሃንም በደንብ መጠጣት አለብን። ሰባተኛውና የመጨረሻው ተማሪዎች የሚሰሩት ስህተት ተማሪዎች ለራሳቸው ያላቸው አመለካከት ወይም እናንተ ይሄን ቪዲዮ የምትመለከቱ ልጆች ለራሳቸው ያላቸው አመለካከት ኔጌቲቭ መሆን። ያ ማለት ደግሞ የሆነ ነገር ሲሰሩ ባይሳካልኝስ፣ በወድቅስ፣ የሆነ ነገር ባይሳካልኝ ማለት በቃ ኔጌቲቭ የሆኑ ነገሮችን በማሰብ መስራት ያለባቸውን ነገሮች እንዳይሰሩ ራሳቸውን ያግዱታል። እዛ ነገር እንዳያደርጉ ሞር ፕሮዳክቲቭ እንዳንሆን ራሳችንን የሆነ ፓኔል ሰርተንለት ርቆ እንዳይሄድ በደንብ እንዳያስብ በደንብ እንዲገደብ እያስቀመጥበት ስለሆነ ይሄን ኔጌቲቭ ማይንድ ሴት በደንብ ማስወገድ አለባቸው። ይሄ በጣም መጥፎ የሆነ ነገር ነው። ምክንያቱም ራሳችሁ አላደርገውም ብላችሁ ካሰባችሁ እንደማታደርጉት በቃ አብዛኛው ፐርሰንት ያረጋግጥላችኋል። አደርገዋለሁ ብላችሁ የምታስቡ ከሆነ በኮንፊደንት የምትሰሩ ከሆነ ደግሞ በደንብ እንደምትሰሩት ኮንፊደንት ከሆናችሁ
የመስራት እድላችሁን በዛው ልክ ከፍ ስለሚል ይሄ ኔጌቲቭ የሆነ ማይንድ ሴት ማስወገድ ይጠበቅባቸዋል። እና ደግሞ ፖዚቲቭ የሆኑ አውትፑቶችን በደንብ ማሰብ እና ለዛም ደግሞ እናንተ ምንም እንደማያቅታችሁ መስራት እንደምችሉ ፖዚቲቭ የሆነ ኮንፊደንስ ያስፈልጋቸዋል። ፖዚቲቭ የሆነ ማይንድ ሴት ያስፈልጋቸዋል። እዛ ነገር ላይም በጣም ኮንፊደንት መሆን አለባችሁ። ፖዚቲቭ ማይንድ ሴት እንዲኖራቸው የሚያደርገው ምንም አይነት ኮንዲሽን ላይ ብትሆኑ ራሳችሁን ከማንም ጋር ኮምፔር አለማድረግ ወይም ደግሞ የራሳችሁን ኑሮ ብቻ መኖር፣ ወደ ሰዎች ቀና ብላችሁ ወይም ዝቅ ብላችሁ አለማየት ነው። ፈጣሪያችሁን ባላችሁ ነገር ብቻ እያመሰግናችሁ ራሳችሁን ከማንም ኮምፔር አለማድረግ። ገሌ ፈተና በቃ ተዘጋጅቶ ጨርሷል፣ ይህን ያክል አንብቧል ምናምን፣ ስለ ሰው አይመለከታችሁም። ምክንያቱም ከእሱ አንጻር ሳይሆን ሁልጊዜም ቢሆን ፕሪንሲፕል ሴንተር ነው መሆን ያለባችሁ። ፐርፌክት መሆን ስለማንችል ሁልጊዜም ቢሆን ራሳችሁን ከማን ጋር ኮምፔር አታድርጉ። ሁልጊዜም ጥሩ ጎኑ እንዲታያችሁ ደግሞ በተለይ ከእናንተ በታች ያሉትን ማየት ጥሩ ነው። ለሞቲቬሽን ደግሞ ከእናንተ በላይ ያሉትን አንዳንድ ጊዜ ማየት አሪፍ ነው። ግን ኮምፔር ማድረግ በምንም አይነት ሁኔታ ለራሳችሁ መፍቀድ የሌለባችሁ ነገር ነው። እንደዛ በማድረግ ነው አሪፍ ውጤት ኢንትራንስ ላይ ስኮር ለማድረግ የምችሉት። እንዲሁም ደግሞ በደንብ ፕሪፔር ማድረግ ካለባችሁ በእንዲህ አይነት መንገድ እነዚህን 7ቱን ስህተቶች አስወግዳችሁ ፕሪፔር ብታደርጉ አሪፍ የሆነ ሪዛልት እንደምታመጡ አልጠራጠርም። የዛሬ ቪዲዮችን ይህንን ይመስል ነበረ። እንደምታዩት በጣም ፀሐያማ ነው። እኔም ራሱ በጣም እያላበኝ ነው። ይህን ቪዲዮ የግድ መስራት አለብኝ ነው ለእናንተ እየሰራሁላችሁ ያለሁት። ስለዚህ ይህን ያክል እየለፋሁላችሁ እናንተ ደግሞ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ቻናሌም ገና አዲስ ስለሆነ በደንብ ለሰዎች እንዲደርስ አሁን ያልኳችሁን ላይክና ሰብስክራይብ ማድረግ አለባችሁ። እንዲሁም ደግሞ ኮሜንት ላይ እየገባችሁ ያላችሁን አስተያየት፣ ጥያቄ ወይም ደግሞ እዚህ የሆነ ስትራግል የሚያደርጋችሁ ነገር ካለ በጥናት ኢንትራንስ በምትዘጋጁበት ጊዜ የሚያስፈልጋችሁ ፋይል ምናምን ነገር ካለም ኮሜንት ላይ ብታሳውቁኝ የቴሌግራም ቻናሌንም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንደዛ በማድረግ እኔን ኮንታክት ማድረግ ትችላላችሁ። አሪፍ የሆኑ የአጠናን ስልቶችን፣ ቴክኒኮችን እንዲሁም ደግሞ ማይንድ ሴታችሁን ፖዚቲቭ የሚያደርጉ ነገሮችን እንድነግራችሁ ከፈለጋችሁ ኮሜንት ላይ አሁንም መጠየቅ ትችላላችሁ። እንደዚህ አድርገን የዛሬ ቪዲዮችን አሪፍ ቪዲዮ ለመስራት ሞክረናል። እንግዲህ እንደምታዩት ነው። በሌላ ቪዲዮ በሌላ ኮንቴንት እስከምንገናኝ ቻው።